يبالدين يلموا شنو كيف تكابي اللي نقراችሁ ሳጁ ጋር እንሂድ ወይስ ቤቴ ቁጭ ልበል? ጌም አለሽ እንዴ? አረ ምን ጌም ነኝ? ወደ ድሮ ልመለስ ወደ ሙዴ ብዬ ነው እንጂ እንትን እየተባልኩ ነው። በእኛ ቪው የወደቀ ቪው የወደቀ يا حجة حتى يا أخي زيد مسألة أنا أنت كم تزبل أبيات خون حاسة إني شعورتك هتنتهي إذا أنا بلعت متسع ودي كاني واي لو مستدفيرة بحد ودي أنت وحف قال لي غسخة وإني غارسح فرقة يكون كني أنت زرتت أتا أحدك بكا أنا ويدرين يقود أعطيت كبرني خاصة زرتت إلى صحيت خميرها قال يا أخوينا لا لو ما عندك دفع عند وجه خيرك أتاخون كسبيت قينا سويز كذي ولا من متعدلال كان يكون متوقسوكو بزوم طلع نيقوالو بيو እናንተ ሰውን ስለ ከሊ አታስቡ፣ ስለ ከበደ ስለ በቀል አታስቡ። እናንተ ሰው የእናንተ ሰው መሆን እኔን ይመለከተኛል። እግዚአብሔር ደግሞ ደስ ይለዋል። የሰራችሁን አምላክ የምታከብሩት ከሆነ የተሰራችሁበትን ሲስተም ማወቅ አለባችሁ። የተሰራችሁበትን ሲስተም ለማወቅ ደግሞ ራሳችሁን መውደድ አለባችሁ። ራሳችሁን ወደዱ። መስታወት ላይ ገበ እኔ ፍቅር ነኝ፣ እኔ ሰላም ነኝ፣ እኔ አመስጋኝ ነኝ፣ እኔ ደስተኛ ነኝ። ለደረሰብሽ ነገር ላይ አትዋይ። አላፍ በቃ አበሻ ይኸውላችሁ እናንተ ከኢትዮጵያ የተነሳችሁበትን ቀን አስታውሱ። ለምን እንደተነሳችሁ አስታውሱ። ለምን እዚህ ቦታ እንደደረሳችሁ አስታውሱ። አሁን ላይ ያላችሁበትን ሁኔታ አስታውሱ። መልሱ ታገኙታላችሁ። የሆነ ቪዲዮ ለቅቄ ነበር 10,000 ሰው ምናምን ባንዴ አይቶታል። ገርሞኝ አረብ ሀገር ያለ ሴት እኮ ቤተሰቦቿ ናቸው ያጠፋት። የሚወዷቸው በአካባቢያቸው ያሉ ሰዎች ናቸው ያጠፋቸው። ሌላ ማን ያጠፋቸዋል? ጓደኛ ቀንሱ፣ አሽቃባጮች ቀንሱ፣ ረጅም ሰዓት የሚያወሯችሁን ቀንሱ፣ ሐሳብ የሚሰጧችሁን ሰዎች ቀንሱ። እናንተ ጋር አእምሮ ያለው ትልቅ ነው። 1000 ዓመት አትኖሩ። ተደሰቱ፣ ሰላም ሁኑ። በሰላማችሁ አትደራደሩ። መስመራችሁን ቦርደራችሁን ዝጉ። አሁን ብዙዎቻችሁ ከፍታችሁ ነው ማንም የሚጫወትባችሁ። ዝጉት፣ ቆልፉት። እዚህ ውስጥ አንዳለች ትግራዊት በጣም ነው የምወዳት። እናቴ ተሞት ከራሴ በላይ ነው የምወዳት። ጓል የምትባል ጓል ሰባጋይ ምናምን የምትባል እህቴ ማሪው ነች። እሷ ትልቅ ቦታ ካልደረሰች እኔ ምን በቃ እኔ ደስተኛ ነው። አይገርም? ብዙ ነገር ያየች ልጅ ነች። አሁን ሳውዲ ነው ያለችው። ስነግራት የምትሰማኝ ስቆጣት የምትመስማኝ እህቴ ሰው እንድትሆን እፈልጋለሁ። ሁላችሁም እንደሷ እንድትሆኑ እፈልጋለሁ። ራሳችሁን ከፍ አድርጉ። ማንም የናቃችሁን አውርዱት። ይሄ ነው የመሰለኝ። ይሄን እናንተ አሁን ያላችሁበትን ህመም፣ ያላችሁበትን ስደት፣ የተሰደዳችሁበትን ምክንያት የሆናችሁትን ነገር እያስታወሳችሁ ሰው እንድትሆኑ ብቀላ ነው። አሁን ያዝ ብቀላ ለመሄድ አታማክሩ፣ ለማደግ አታማክሩ። እግዚአብሔር ያክብርልኝ የኔ እናት። እናንተ
ግን በዙሪያችሁ እንደሌለ አምናችሁ አምላክ ግን ከሰው በላይ የሚያደርግ አምላክ ከኔ ጋር ነው ብላችሁ አምናችሁ ሰው እንድትሆኑ ፈልጋለሁ። ማርያም ላበሻ ምናምን አትጨናነቁ። አበሻ እንደሆነ ባደረበት በዋለበት ነው የሚያወራው። እስኪ ገስ ውስጥ ያላችሁ አውሩ ልስማችሁ። ሳሚዬ እንዴት ነህ? ደህና ነኝ ማማዬ። በሰላም ነው አለው። ሰኒ እንዴት ነሽ? አለ እግዚአብሔር ይመስገን። ጠፋክ እኮ አለው። ሰኒ ማለት ከ10 ዓመት በላይ የምታቀኝ የት አይደለም እንዴ? ከዛ በላይ ሰኒ ማለት ነገ የሚጦራት ኦክሲጂን የሚሆናት የሚያሳድጋት ልጅ አላደረሽም? አድርሰሻል እንዴ? ለአንተም ልጅክ እኮ ነው ሳሚያው። ሰኒ ማለት ጠንካራ፣ ጀግና፣ ብርቱ፣ ሰው ወዳጅ፣ ሰው አፍቃሪ፣ ቀና ሴት ነች። ልጇ ደግሞ ትልቅ ሆኖ ማስተዋወቂያ እየሰራ ያለ ማር የሆነ ልጅ አሉላት። ሰኒ እኮ ማለት እኮ የኔናች እኮ ጓደኝነት ሳይሆን ቤተሰብነት እኮ ነው የሚወስነው አይደል? ከነኛ አይደለም። እውነት ነው። ሰኒ ማለት ያኔ ቤቷ ድረስ እየጠራችኝ አሰሪዎቿ ቦታ ጠርታኝ መዝናኛ ቦታ እኔ እውነት ውለታችን እግዚአብሔር ይክፈለው። አሁን ግን ልጅሽ ደርሷል፣ አንቺ ማረፍ አለብሽ። እንችም ልጅሽ የሚልሽን ሩታ ማናት? ሩታ ደግሞ አሉ እንዴ? አሉ እነ ሩታ አሉ። ኧረ እኔን እንዳታነሱብኝ ስለነሱ። እኔ ደስ አይለኝም። እኔ አይመቸኝም። የነሱ ግሩፕ ደስ አይለኝም። እኔ አይመቸኝም። እነሱን ያየ ሲጀመር በሳምንት ነው ወንድና ሴት የሚቀያይረው። ጥሩ አይደለም። እኔ ያልወድም። ከፈጣሪ ጋራ ነው የሚያጣሉት። እግዚአብሔርን የምሬ ነው። ጥሩ አይደለም። አብርሽና ሩታ እነዛን ማርያምን እንዳታዩ። ከኔ ኋላ እኮ ነው የወለደችው እኮ ሩታ። እሱስ ከምኔው ከሌላ ሴት ጋር ተንጠልጥሎ አስረገዘ። ምን አይነት ትምህርት ነው የሚያስተምሩት ሲጀመር እነሱ? አሁን ትውልድ እንደው ሕፃን ልጅ እነሱን ያያል። እግዚአብሔር ምን አይነት ትምህርት ነው ከአብርሽና ከሩታ ደግሞ የሚማረው ሰው ማለት ነው? እሱ ወልዳ ከአራስ እንኳን ሳትወጣ ሂዶ ሴት ላይ ስለተንጠለጠለና ስላስረገዘ ነው። ምንድነው የምትማሩት ከነሱ? እናንተ ሲጀመር ለምንድነው የምታዩት? እኔ እኮ ግርም ነው የምትሉኝ። እነሱ ሲጀመር ማለት ነው ማርያምን ብሎክ ማድረግ ነው። ብሎክ ማለት ነው። እግዚአብሔርን ፊልምም ሲታይ ትምህርት ያለው ነገር መሆን አለበት። ትምህርት ከሌለው ለምንድነው ጊዜያችሁን የምትፈጁበት? መጽሐፍ ቅዱስ